ማስታወቂያ ስሩ። እንደውም ማስታወቂያ ትሰሩና ምን ማስታወቂያ መሰላችሁ የምትሰሩ? ነገረ ተሐድሶ በቤተ ክርስቲያን የሚል ነው የምትሰሩት። ነገረ ተሐድሶ በቤተ ክርስቲያን አካሄዱን ምናምን 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 አድርገን ሐሙስ ወይ ቅዳሜ እንጀምራለን። ማይወሉ ጥያቄ አለሽ መሰለኝ፣ ግን ከዛ በፊት ከየት ቤተ እምነት እንደሆንሽ ብትነግሪን ደስ ይለናል ካለሽ። ሰላም ብያለሁ። የክርስቶስ ጸጋና ሰላም ይብዛላችሁ። እኔ ኦርቶዶክስ ነኝ፣ ግን የሆነ አህዛቦች አንዳንድ በሚጠይቁት ጥያቄ የሆነ የሚያጠራጥር ነገር ስላለኝ ነው እሱ ማወቅ ፈልጌ። እሺ ምንድን ነው እሱ? እሱ የመጀመሪያው ክርስቶስ አንድም ሶስትም ነው፣ ቃልም ሆነ ስጋም ስጋ ሆነ፣ እንደዚህ የሚባል አምላክ የለም ይላሉ። እሱ እንዴት እንደሆነ አንደኛ ማወቅ ፈልጋለሁ። ሁለተኛ ስለ ጥምቀት የሰው ልጅ ሲወለድ ክርስቲያን ነው ሙስሊም? ክርስቲያን ከሆነ ለምን ሁለተኛ ይጠመቃል? ሲቀጥል ደግሞ እናቱ የልጅ የወለደችው እናት ልጁ ሙስሊም ስለሆነ ነው መስቀል የማያሳልሟት ከክርስትና ከመነሳቱ በፊት ምናምን የሚሉት እነዚህ ነገሮች ያወዛግቡኝ ነው። እሺ ወይ እሺ ልጨምር? አያይዘህ ትመልስልኛለህ? ሌላ ምሪ የታባቱ ኧረ ጨምሪ። ሌላ ደግሞ ኢየሱስ ክርስቶስ ሰው ስለሆነ ነው እንጂ አምላክ ቢሆን የላከኝ እያለ እንትን አይልም ነበረ። አንድም ቦታ ላይ እኔ አምላክ ነኝ የሚል የለም ይላል። እኔ እንኳን በደንብ ያገባብ ያላየሁትም ካለ ግን ብታሳዩኝና እኔም ባውቀው ደስ ይለኛል። ጀነራል የሆነ ነገር ልንገርሽና ዲቴይል በውስጥ ጻፊልኝ እመልስልሻለሁ። በውስጥ ከቶፒክ እንዳንወጣ ማለት ነው። ግን ልብሽ ልፍ እንዲል የሆነ ጠቅለል ያለ ነገር ልንገርሽ። አንደኛ ነገር ክርስቶስ አንድም ሶስትም ነው የሚል ትምህርት የለም። ክርስቶስ ማለት ከሶስቱ አካላት አንዱ የባህሪ ልጅ ነው። እሱ ራሱ አንድም ሶስትም ነው የሚል ትምህርት የለንም። አንድም ሶስትም የምንለው በባህሪ በመለኮታዊ ባህሪ አንድ የሆነ ነገር ግን ሶስት አካላት ያሉት ራሱ እግዚአብሔር ብለን የምንጠራውን ነው። አንደኛ። ሁለተኛ ቃልም ቃል ሆነ ስጋም ስጋ ሆነ የሚል ትምህርት የለም። ቃልም ስጋ ሆነ ነው። ቃል ስጋ ሆነ ጸጋና እምነትን ተመልቶ በእኛ አደረ ነው። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለ ትምህርት ነው። ቃል የምንለው የክርስቶስ የኩነት ስም በምስጢረ ስጋዌ በምስጢረ ስላሴ ውስጥ ያለ የኩነት ስም ነው። ለምሳሌ ማይወሎ ልባለሽ አይደለ? ማወቅ ትችያለሽ አይደለ? ማወቂያ አለሽ አእምሮ ማለት ነው። ማይወሎ አይሰማም ነው። ትንሽ እኔ ጋር ድምጽ ስላለ ስራ ቦታ ስለሆንኩኝ ነው። ዲያሎግ እንዲሆን ፈልጌ ነው። ማወቂያ አለሽ አይደለ? ማወቅ ትችያለሽ አይደለ? አእምሮ የሚባለው ነው። አዎ እችላለሁ። ማወቂያሽ ቃልሽ ነው፣ የምትናገሪበት ቃል ነው። ማወቂያሽ ልብሽ ማለት ነው። አይደለም፣ ያወቅኩትን የምናገርበት ነው እንጂ ማቀበት አይደለም። የምትናገሪው ነገር ግን የምታውቂውን ሙሉ በሙሉ የሚወክል ነው ወይስ አይደለም? አይ ሙሉ ለሙሉ ይወክላል። በጣም ጥሩ። ስለዚህ ያንቺ ቃል ስል አንቺን ነው የሚመለከተው ወይስ ካንቺ ውጭ ያለ ሌላ ሰው ነው? እኔ ነው እንጂ። በጣም ጥሩ። ሌላ ሰው ነው የሚመለከት ይኖራል። እሺ አንቺ ተናግረሽ ሌላ ሰው። እሺ አሁን በአንቺ ውስጥ ልብሽ አለ ወይም ማወቂያ፣ ይሄ ደም የሚረጨው ልብ ሳይሆን የሚልሽ አእምሮ የሚባለው ማወቂያ ማለት ነው። ማወቂያሽ ከቃልሽ ጋር የተለየ ነው። ነገር ግን ደግሞ ልብሽና ቃልሽ የተነጣጠለ ነው። ሌላና ሌላ ነው። ልብሽ ወዲያ ቃልሽ ወዲያ ነው ወይስ አንድ ናቸው ሁለቱ? አንድ ናቸው። እሺ
እስትንፋስሽ ከልብሽና ከቃልሽ የተለየ ነው ወይስ አንድ ነው? አንድ ነው። በጣም ጥሩ። አሁን ተመልከቺ፣ ልብሽ በስራ ማለት ነው። በአንቺ ውስጥ ልብሽ የሚሰራው ምንድን ነው? የእውቀት ምንጭ መሆን፣ ማወቂያ መሆን ነው። ቃልሽ ልብሽ ውስጥ ያለውን ምስጢር በሙሉ የሚገልጥ ነው አይደለ? ቃልሽ ልብሽ ውስጥ ያለውን ምስጢር የሚገልጥ ነው። እስትንፋስሽ ደግሞ ለባዊነትሽ የሚረጋገጥበት፣ ነባቢነትሽ የሚጸናበት ነው። ይሄ ሁሉ ግን በአንቺ ውስጥ ሶስት የተለያዩ መሰረታዊ ስራዎች ወይም ግብራት ስላሉ ሶስት ሰው አያስብልሽም። እግዚአብሔርም ልክ እንደዚሁ ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ህይወት ነው። መንፈስ ቅዱስ ህይወት ነው። ስለዚህ እንደዚህ ከሆነ ምን እንደምትይዙ ማለት ነው። ለምሳሌ ወደ ጆሮሽ የሚደርሰው ልቤ ነው ወይስ እስትንፋሴ ነው ወይስ ቃሌ ነው? ወደ ጆሮሽ የሚመጣው ማይወሉ ወደ አንቺ ጆሮ የሚደርሰው ማይወሉ ቃሌ ነው። ኦኬ፣ ቃሌ ወደ ጆሮሽ ሲመጣ ከልብነቴና ከህይወትነት ተለይቶ ነው? አይደለም። በጣም ጥሩ። ልክ እንደዚህ ሁሉ ነው ክርስቶስም ቃል ስጋ ሆነ ተብሎ ሲጻፍለት ከአብ ክብሩ ሳይነጠል ከመንፈስ ቅዱስ አንድነቱ ሳይለይ መጣ የምንለው ለዚህ ነው። ቃል ስጋ ሆነ የሚለው አሁን እኔ ለባዊነቴን አይደለም የምታዩ፣ ህያውነቴን አይደለም የምታዩ፣ እየሰማሽው ያለሽው ቃሌን ነው። ልክ እንደዛ ሁሉ ስጋ ሆነ ተብሎ የተነገረለትም ቃል ነው። ቃል ስጋ ሆነ ተብሎ ስለተነገረለት ክርስቶስ ሰው በመሆኑ የሚያደርጋቸው የሰራቸው ስራዎች አሉ። እነዛ የቤዛነት ስራዎች ይባላሉ። አዳም ከገነት ተሰዶ ነበረ፣ ክርስቶስ ሰው በመሆኑ ወደ ገነት መለሰው። በቃ እነዚህ ሁሉ የወንጌል ትምህርቶች የሚመጡት ከዚህ መሰረታዊ ትምህርት ነው ማለት ነው። ማይወሉ ግልጽ ከሆነልሽ ማለት ነው። ስለዚህ አሁን እንደው አንዳንድ ጊዜ እንደው ሙስሊሞች ምን ብለው ጠይቀው ሊያሸማቅቁሽ ይሞክራሉ መሰለሽ? እንደዛ ከሆነማ ይላሉ። እንደዛ ከሆነማ ለምሳሌ አምላክ ሰው በመሆኑ ስለዚህ ሰው ስለሆነ ይበላል፣ ይጠጣል፣ ይሸናል፣ ካካ ይላል ምናምን ይሉሻል። እንዲህ ሲሉ የአንቺ መልስ ምንድን ነው የሚሆነው? ቁርአን ሱረቱል ጣሃ 101 ላይ ሄደሽ ብትመለከቺ በአደም ይሄ ቁርአን ላይ ነው የምነግርሽ። በአደም ውስጥ የፀሐይ ትኩሳት፣ መድከም፣ መራብ፣ መጠማት፣ መታረዝ አልነበረበትም ነበር ይላል። ይሄ ሁሉ ያገኘው አዳም ከገነት ከተባረረ ከወጣ በኋላ ነው። አደም በእስላሞቹ ማለት ነው፣ ወይም በእስላሞቹ አደም። ስለዚህ አደም በገነት እያለ ይሄ ሁሉ ነገር ስለሌለበት ሰው አይደለም ይባላል ብትያቸው፣ ኧረ ሰው ነው፣ ፍጹም ሰው ነው የሚሉሽ። ታዲያ ከዛ ከወጣ በኋላ እንደዚህ ሁሉ ስለሆነ ከሰው ባህሪ ጎሏል ብትያቸው፣ ኧረ አልጎደለም ነው የሚሉሽ። ስለዚህ ክርስቶስም ቢሆን እነዚህን ነገሮች እንደው አደረገ እንኳን ቢባል ነው ቤዚክ ዶክትሪን ምንድነው? ክርስቶስ ፕሪላፕሳረንስ ኦፍ ሂውማኒቲ ላይ ያለን ስለያዘ ወይም አዳም በገነት ያለውን ያንን ንጻ ጠባይ ያላደፈበትን ባህሪ ስለያዘ መሽናት እንደዚህ ካካ ማለት ምናምን የሚባሉ ነገሮች የሉም በክርስቶስ ውስጥ። እንደው ነው እንኳን ብሎ ቢያስቡ የፀሐይ ብርሃኗና ሙቀቷ ከምድር ቆሻሻ ጋር ስለተደመረ የምድርን ቆሻሻዎች ስላጸዳ ፀሐይ ትቆሽሻለች? ማይወሉ በምድር ያለ ቆሻሻ በሙሉ ፀሐይ ሊያቆሽሻት ይችላል? ማይወሉ አይችልም አይደለ? ምድር በጣም ቆሻሻ ናት። እንግዲህ የሽንት ቤቱ የምኑ የሁሉ ጥራጊ ያለ ብርሃን የሚመጣው በነገራችን ላይ ከፀሐይ ነው። ከፀሐይ መጥቶ በምድር ሁሉ ያበራል፣ በምድር ሁሉ ላይ ይገለጣል። ሙቀቱም ልክ እንደዛው ማለት ነው። ነገር ግን ያ ሁሉ ቆሻሻ በምድር መኖሩ ፀሐይን እንደማያቆሽሻት ሁሉ ነው። መለኮትም ሰው በመሆኑ በሰው ያለ ቆሻሻ ሊያቆሽሸው አይችልም ብለሽ ማስረዳት ትችያለሽ። ቤዚክ ጠለቅ ያለውን ዶክትሪን ለመነጋገር እንዳልኩሽ በውስጥ ጽፈሽ መነጋገር እንችላለን ማለት ነው። ስለዚህ አሁን ክርስቶስ ማን ነው? ቃል ስጋ ሆነ የሚለው እንዴት ነው? ምን የሚለውን እስካሁን ያስረዳውሽ ግልጽ ከሆነልሽ ይሄንን ትይዙና በውስጥ ጻፊልኝ፣ መልስልሻለሁ። ግልጽ ነው? እሺ፣ አመሰግናለሁ።
ኦኬ በጣም ጥሩ እሺ እሙሽ ሰላም ታላቁ እንዴት ናችሁ? እግዚአብሔር በእውነት ይባርክህ። እኔ እንኳን የጀመርከው ትምህርት አሁን እያስተማርከን የነበረው በጣም በጣም ጥሩና በጣም በአሁን ሰዓት ላለው ሁኔታ በጣም አስፈላጊ ነውና እሱን በጣም እንደው ደስ ብሎኝ ሁሌም ጥያቄ ስለነበረ ደስ ብሎኝ እየሰማው ነው። አምሹር ደግሞ ብዙ የኛ ኦርቶዶክስ ክርስቲያኖች ጥያቄያችን ነው ይሄ። ለምንድን ነው ውስጥ ሆነው እያወቋቸው አጠገባቸው ያሉ ሰዎች ተሐድሶ እንደሆኑ እያወቋቸው ለምን ዝም ይሏቸዋል? ምንድን ነው ነገሩ እያለን እኛም ግራ የገባን ነገር ስለሆነ አሁን ኦርቶዶክሶች እየገቡ የሚጠይቁት ጥያቄ በውስጥ ቢያረጉትና ይሄንን ትምህርት ብትገፋበት እኛም ደግሞ ከኋላ እንዳለን በጣም በእውነት በእግዚአብሔር ስም ለመንገር ነውና እግዚአብሔር ይስጥህና አሁን ይሄ ሌላ እንትን እንዳያስቀይሩንና የያዝነውን እንዳንለቅ የኦርቶዶክሶች በውስጥ ቢያናግሩ እኛ ደግሞ ይሄንን ብንቀጥልበት ብዬ ገባሁት። በጣም ነርቨስ ነኝ። ብዙ ጊዜ እንደዚህ አላወራም። እግዚአብሔር ይስጥህ፣ እግዚአብሔር ባርክ። በእውነት እግዚአብሔር የእድሜ ዘመንህን ይባርክ፣ የአገልግሎት ዘመንህን ይባርክልን። በጣም ብዙ ነገር ነው ካንተ የምንማረውና ቀጥል። የእግዚአብሔር ጸጋ ካንተ ጋር ይሁን ለማለት ነው። አመሰግናለሁ። ማስታወቂያ ስሩ። እንደውም ማስታወቂያ ትሰሩና ምን ማስታወቂያ መሰላችሁ የምትሰሩ? ነገረ ተሐድሶ በቤተ ክርስቲያን የሚል ነው የምትሰሩት። ነገረ ተሐድሶ በቤተ ክርስቲያን የሚል ከዛ ጽድት ያለ ማስታወቂያችንን ከሰራን ማቴሪያሎቹ ኦልሬዲ እጄ ላይ ስላሉ ከዚህ በፊትም ስልጠና የሰጠውባቸው ስለሆኑ እዚህ ላይ መጠን እንማማርባቸዋለን ማለት ነው። ታስታውሱ ከሆነ የዛን ሰሞን ራሱ ጀምረን የነበረ ሰሞን የኦርቶዶክስ ተሐድሶ የሚባል ፍትህ ሚኒስቴር መዝግቧል እንደምታውቁትና 2008 የካቲት 16 እየተመዘገቡ አሉ። ኦርቶዶክስ ተሐድሶ ነው ይባሉት። ኦርቶዶክስ ነኝ ይላሉ፣ ከዛ ግን ተሐድሶ ናቸውና የነሱ ሰዎች እንትን መጥቶ ነበረ። ጸሐፊ መጥቶ ነበረ ከስር በቃ በጣም አዛ ያረገን ነበረ። የምታስታውሱ ከሆነ እሱ ሰውዬ ማለት ነው። ማን ነበረ ስሙ? እስኪ አስታውሱኝ። ይሄ ነገረ ተሐድሶ ጀምረን እያለ በጣም ይረብሸን የነበረ ሰውዬ ነበረ። የሆነ ስም አለው እና እሱን ሰው እንግዲህ እሱ ይሁን እነማን ይሁን እንደላካቸው ነው ያላቅም። ብቻ ደስ የማይል ነገር ነበር። በአሁኑ ግን ማንንም አንሰማም። የሚከፋቸው ወንድሞች ካሉም እንግዲህ ይክፋቸው፣ ምንም ማድረግ አንችልም። ይክፋቸው፣ ምንም ማድረግ አንችልም። ምክንያቱም አንድ ሰፈር ውስጥ በነገራችን ላይ እንደው ተመልከቱ፣ እየጠፋ ብዙ ዕቃ እየጠፋ እየተሰረቀ ምናምን ነገር እዚህ ሰፈር ሌባ የለም ካለ አንድ ሰው ምንድን ነው የሚሆነው? ጽጌም አይደለም ቦርናጌን አሁን ሰው ብላችሁ ነው እሱ የምትጠሩት? በጌታ ስም ጽጌም እሱ እኔ ታላቁ በእውነቱ ለመናገር እኔ በጣም የሚያሳስበኝ ውስጥ ሆነው የውስጡን የሚበክሉት ይሄ ደግሞ ድሮ የሰማነው እንደውም አላማቸው ሁሉ ሆኖ በአላማ ደረጃ ሲያወሩት የተላለፈ አንዳንድ ቪዲዮዎች አይ ነበረ ድሮ። ይሄ በእቅድ የሆነ ነገር ነውና ውስጥ ሆነው ስንት ምን ያህል እንደው እኛው እንዲሁ ምንም የማናቅ ዘላለማችንን ጡጦ ምንጠባ ኦርቶዶክሶችን ምን ያህሎቹን እንደሚበክሉ ነው እኔ የማስበው እና በጣም ነው የምፈራው። ምክንያቱም በዚህ ዝምታ አጠገባቸው ያለው ሰው እያወቀ ማን እንደሆኑ ዝም እያለ ሌላውን ደግሞ ውስጥ ሆኖ ሲበክሉ ተጠያቂዎች ነን። አሁን ተሐድሶ ብለው አንዴ ፈልተው ቢወጡ ተጠያቂው እኛው እያየናቸው ማን እንደሆኑ እያወቅን ዝም ያልነው እኛው ነን።
እና እኔ በጣም የሚያሳስበኝ እሱ ነው። ይቅርታ አድርግልኝ በመሀል ስለገባው እና በጣም የያዝከውን ነገር ቀጥልበት። ብዙ ኦርቶዶክሶችም ደግሞ እንደዚህ አይነት ነገር የሚያስጨንቃቸው እንደሆነ እኔ አውቃለሁ። ምንም ውጭም ቢሆን ያው ከኛ ህብረተሰብ ውጭ ወተን አናውቅምና እናውቃለን። እና በእውነት በርታ በርታ ወንድሜ ለማለት ነው። ወራይት እንግዲህ ይጀምር ካላችሁ እኔ ምንም አላረግም። እንግዲህ ጀምራለሁ። እንጀምር። ከስር ፈቃደኝነታችሁን ግለጹና እንጀምር። ኤክስፖዝ ካልተደረገ አንድ ነገር በነገራችን ላይ ዴንጀረስ የሆነ ነው የሚሄደው። ይጀመር ወይስ ይብራብን? ይጀመር ወይስ ይብራበት? እዚህ ያላችሁ ይጀመር የምትሉ ከሆነ ሶስት ሰው ይዛችሁ ትመጣላችሁ። እዚህ ያላችሁ ሁላችሁም ኦኬ፣ አዎ ይጀመር ብላችኋል። ኃላፊነት ትወስዳላችሁ። አንደኛ ራሳችሁ ለመገኘት፣ ሁለተኛ ቢያንስ 3 ሰው ይዛችሁ ለመምጣት ኃላፊነት ትወስዳላችሁ። ራሳችሁ ለመገኘት ከዛ 3 ሰው ይዛችሁ ለመምጣት ኃላፊነት ትወስዳላችሁ። ቬሪ ናይስ። ስለዚህ ዛሬ ሰኞ ነው። አካሄዱን ምናምን አድርገን ሐሙስ ወይ ቅዳሜ እንጀምራለን። ግን አደራ ያው እንግዲህ ራስን ጠብቅ፣ እግዚአብሔር የሚጠብቅ አምሹር። አሁን በዚህ ነገር የሚረበሹ ብዙ ይኖራሉ። የኛው ጓደኞች፣ የኛው ዘመዶች፣ የኛው ቤተሰቦች ናቸው ግማሹ። እና እግዚአብሔር ይጠብቅ አለን። እኛም እግዚአብሔርም እመቤት የምትከተል አሚን። አይ ምን አንዳንዴ እኮ እንደው አስቸጋሪ ነው። ኤኒዌይስ እንትን እንላለን፣ እንጀምራለን። እዚህ ያላችሁ ሁላችሁም ሶስት ይዛችሁ ከመጣችሁ ኢንላይንት እንዲሆኑ በጣም ጥሩ ሰዎች ካሉ እነሱ ነው ዓለምን መቀየር የሚችሉት። ሐዋርያት 12 ነበሩ ፕላስ 72 84 2 ስታረጓቸው 42 ሚኒስትሪ ነው ዓለምን እንዲህ ሊያጥለቀልቅ የቻለውና በጣም የሆነ ጥሩ ኦሪንቴሽን የያዘ ሰው ካለ በጣም ብዙ ነገር የመቀየር ፖቴንሻል አለው። ስለዛ እንሄድባቸዋለን ከቀጣይ ሳምንት ጀምረን። ይድና አሁን መጣሃል አለ አለው እግዚአብሔር ይመስገን። ወንድም አለም ቅርታ፣ ቅድም ስራ ላይ ነበርኩኝና ላወራ ፈልጌ ስላልተመቸኝ ቅርታ ረበሽኳችሁ። ችግር የለም እንትን ብለህ ካልሆነ ከእኔ እኮ ቅድም አምልጦሃል መሰለኝም። እሺ ቅድም አይደለም ስልኬም እንትን ምን አልከኝ? ሳይለንትም አላረኩትም ነበርና ድንገት ስልክ ተደወለብኝና ለዛ ነው። ይቅርታ። እሺ ችግር የለም። እሺ እስካሁን ስንነጋገርበት የነበረውን ነገር ስትሰማ ነበር ይመስለኛል። ስለ ክርስቶስ ቤተክርስቲያን ሐዋርያት ለመሰረቷት ጉባኤ ማለት ነው። እሺ አሁን እኔ እስካሁን ድረስ ያወራ ነው ከመጽሐፍ ቅዱስ የወጣ ነው። የየጠቀስናቸው ጥቅሶች የተረዳንበት አረዳድ ከመጽሐፍ ቅዱስ የወጣ ነው ወይስ መጽሐፍ ቅዱሳዊ ነው? እሺ ያው በመሀል ከስራም ወጥቼ መንገድ ላይም ስለነበርኩኝ ያው ወዲያው ነው በቃ እንትን ማግኘት ስለፈለኩኝ መወያየትም ስለፈለኩ ጥያቄም ስለነበረኝ ወዲያው ነበር የገባሁትና መሀል ላይም እንደተወራ አላስተዋልኩም። በእውነት ያው በእግዚአብሔር ፊት ሳልዋሽ የምነግርህ ነገር ማለት ነውና ያው ቅድምን ጀምሮ መጽሐፍ ቅዱሳዊ ሀሳቦችን የቅድሙ መጽሐፍ ቅዱሳዊ ሀሳቦችን ነበር ስታወራ የነበረው። በጣም ጥሩ። እሺ ክርስቶስ ስንት ቤተክርስቲያን ነው የመሰረተው? ቅድስት ቤተክርስቲያን ብለን የምንጠራ ስንት ነች? ክርስቶስ ያው አንድ ቤተክርስቲያን የመሰረተው። በጣም ጥሩ። ያቺ ቤተክርስቲያን ለዘላለም ሁልጊዜ ከእርሷ ጋር ነው ክርስቶስ ወይስ የሆነ ሰዓት ላይ ሊለያት ይችላል? ኧረ ሁልጊዜም ከቤተክርስቲያን ጋር ነው። በጣም ጥሩ። ታዲያ ፕሮቴስታንቲዝም ምኑን ነው ለማደስ የመጣው? ለማደስ ፕሮቴስታንቲዝም
ቤተክርስቲያን ውስጥ ምን ለመስራት ነው የመጣው? ምን ሊያደርግ ነው 16ኛው መቶ ክፍለ ዘመን ላይ ብቅ ብሎ የስተት ትምህርቶችን የሚቃወሙ ቤተክርስቲያን ጠፍታለች እኔ ነኝ መልሳት ምናምን አይነት ክሌሞችን የሚያመጣው? ታዲያ ክርስቶስ ከቤተክርስቲያን ተለይቷል ብላችሁ ስለምታምኑ ነው ወይስ ምንድን ልታረጉ ነው የመጣችሁት እናንተ ፕሮቴስታንቶች ስፔሲፊካሊ? እሺ ይህን እድል ስለሰጠኝ አመሰግናለሁ። እግዚአብሔር አምላክ አብዝቶ ይባርክ። ምንድነው ያው እንግዲህ ያው ታሪክም አንተ ታውቃለህ። ከታሪካዊም ዳራም ተነስተን በ16ኛው ክፍለ ዘመን ሉተር ካቶሊኮችን ፕሮቴስት አድርገን ነው 95ቶችን ሀሳቦች ማለት ነውና በየዘመናቱ ቤተክርስቲያን አትደክምም፣ ቤተክርስቲያን ደግሞ አትስትም አይባልም። ምክንያቱም ራእይ መጽሐፍ ላይ ቤተክርስቲያን በተለይ ደግሞ የኤፌሶን ቤተክርስቲያን የቀድሞ ፍቅርሽን ትተሻል ስትባል ነበር፣ መልእክትም ሲደርሳት ነበርና ቤተክርስቲያን በየዘመኑ ትደክማለች። እንደውም ቀድሞ የነበረችው የኤፌሶን እኮ ቤተክርስቲያን አሁን ላይ ቱርክ ውስጥ የምትገኘው ማለት ነው ከነ ጠፍታለች፣ መስጊድ ሆናለች። በእውነት ታሪክም እንደሚናገረው ማለት ነው። እና እግዚአብሔር ግን አስቀድሞ በዮሐንስ እየተናገራቸውም ነበረ ማለት ነውና ቤተክርስቲያን አትደክምም፣ ቤተክርስቲያን አትጠፋም አይባልም። ክርስቶስ ለዘላለም ጸንቶ ከነሱ ጋር ይኖራል። ግን ከክርስቶስ ፈቀቅ ካሉ እነዛ ገላትያ ምዕራፍ 3 ላይ እንደተናገሩ ከመስቀሉ ቃል ከእሱ ፍቅር ዞር ካሉ እሱም ይርቃቸው ማለት ነውና ቤተክርስቲያን ያው አንዴ ይርኒ መጽሐፍ ቅዱስን እንዳታጣምመው መጽሐፍ ቅዱስን እንዳታጣምመው በአውዱ መተርጎም ስላለበት እሺ ከመጽሐፍ ቅዱስ ቃል ዞር አሉ የሚባሉት ሰዎቹ ናቸው ወይስ ቤተክርስቲያኗ ራሷ ናት? ሰዎቹ ማን ናቸው? ምንድን ናቸው? ቤተክርስቲያን አይደል እንደሚባሉት? ኦኬ፣ ስለዚህ ግለሰብን ነው ቤተክርስቲያን ብለህ የምታምነው አንተ? ያ ግለሰቦችን ነው ቤተክርስቲያን የሚለው። ኦኬ ቬሪ ናይስ። እሺ ወደ እንትኑ እንሄድና እንመልከት የዮሐንስ ራእይ ያልከውን ማለት ነው። እና ቤተክርስቲያኗ ምን ላይ ሳተች እንደሚል ታሳየናለህ። ምዕራፍ ስንት ላይ ነው? ምዕራፍ 2 ላይ ካልተሳሳትኩኝ ለኤፌሶን የተሰጠው መልእክት ማለት ነው። የቀድሞ ፍቅርሽን ትተሻል የሚለው ሐሳብ በኤፌሶን ወዳለው ቤተክርስቲያን መልአክ የሚለው ይታያል። ኦኬ፣ ታዲያ መልእክቱ የሚጻፈው ለቤተክርስቲያኗ ነው ወይስ ለቤተክርስቲያኗ መልአክ ነው? እንዲህ ብለህ ጻፍ። አይ መልእክቱ የሚጻፍለት ለቤተክርስቲያኗ ነው ወይስ ለቤተክርስቲያኑ መልአክ ነው? ላለቃው ማለት ነው። በዛ ሰዓት ለነበረው ለቤተክርስቲያኑ አለቃ ለማን ነው የሚጻፈው? ለቤተክርስቲያን ነው። ለቤተክርስቲያን አይደለም። ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ወደ ቤተክርስቲያኗ ሳይሆን ወደ ቤተክርስቲያን አለቃ መልአክ የሚለው አይታይህም? ለብቻው ላክብብልህ መሰለኝ። ይሄው አሁን ማርክ ያረኩበት። እሺ፣ ከአውዱ አንፃር ነው አይደል? የምን አውድ ነው? ቀጥታ እሺ፣ ከአውዱ አንፃር ነው። እሺ ወንድም አለም፣ ከአውዱ አንፃር ነው አይደል ነገሩ መጽሐፉ የሚተረጎመው? መልእክቱ የተጻፈው ለማን ነው? ለቤተክርስቲያኗ ነው ወይስ ለቤተክርስቲያኑ አለቃ ነው? እኔ ጥያቄ የተጻፈውን አንብና መልስ። እሺ አንድ ነገር ስማኝ። ለመልአኩ ከተጻፈ ቁጥር 4 ፍቅርህን ትተሃልና የሚለው ለመልአኩ ነው። ፍቅርህን ትተሃልና የሚለው ለቤተ ክርስቲያኑ መልአክ ነው ወይስ ለቤተ ክርስቲያኗ ነው? መልእክቱ እኮ ነው የኔ ጥያቄ። ከስር አዎ ለሱ ነው። ትተሃልና እያሉ ያለው ሰውየው ነው ለቤተ ክርስቲያን ነው አይደለ? ከስር ወይኔ ጌታ ሆይ ትዕግስቱን ስጠኝ። ኧረ ሪድ ፕሊዝ اقرا باسم ربي خالق الانسان من علق على ጅብሪል እያነበብክ ይሄንን የተጻፈው የቤተ ክርስቲያኗ ነው ወይ? ከቁጥር 1 እስከ ቁጥር 4 ያለውን አንብብልኝ። ከቁጥር 1 እስከ ቁጥር 4 ያለውን አንብብልኝና ከዛ በኋላ መልአኩ ነው ቤተ ክርስቲያኑ ነው ብለህ ደግሞ ጄስ ታደርገኛለህ። እኔ ምና ትዕግስት የለኝም። የመጨረሻ አይደል ለምሰጥህ። ጽሁፉ የተጻፈው ለቤተ ክርስቲያኗ ለአለቃው ነው ወይስ ለቤተ ክርስቲያኑ ነው? ለቤተ ክርስቲያን ነው። ማሰላማ ሐቢቢ፣ በቃ ሌላ ጊዜ ትመጣለህ። ጌታ ሆይ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ተብሎ ተጽፎ እያየው እኔ በመጽሐፍ ቅዱስ የሚዋሽ ሰው ሳይ በቃ እኔ ትዕግስት የለኝም።
ለቤተክርስቲያኑ መልአክ እያለ ፊት ለፊት ተጽፎል አውድ ምናምን ይለኛል። ታውቃለህ? የምን አውድ ነው? ወደ ቤተክርስቲያኑ አለቃ እንዲህ ብለህ ጻፍ እያለ ወደ መልአኩ እንዲህ ብለህ ጻፍ እያለ። በነገራችን የለይቺ አርጊውመንት የሆነ ሰዓት ላይ የኛ ልጆች ሲጠቀማት ነበር። ቤተክርስቲያን ተሳሳታለች፣ ሎካል ቸርች ይሳሳታል ብለው የሚጠቅሱት ይሄንን ጥቅስ ነበረ። ነጥብ አትይዙልኝም? የኛው ልጆች ኦርቶዶክሳዊ ነን ባዮች ማለት ነው። ሎካል ቸርች ይሳሳታል ለሚለው ስሁት ትምህርታቸው ጥቅስ አድርገው የሚያመጡት ይሄንን ነበር። ማን ሲጠቅሰው ተመለከትን? ያ አህየለዚነ አመኑ እናንተ ያመናችሁ ሆይ ይላል ቁርአን። ይገርማችኋል። አንድ ነጥብ ያዙ ያዙ። እሺ እንትን ስልላችሁ ሳመሬት አድርጌ ሳስቀምጥላችሁ በቤተ ክርስቲያን ውስጥ መሪውም ይሁን ምዕመናንም ይሁኑ የምግባር ችግር፣ የምግባር ጉድለት ብሶ ከፍቶም የሃይማኖት ችግር፣ የሃይማኖት ምንፍቅና ሊያጋጥማቸው ይችላል። በቤተ ክርስቲያን ውስጥ ያለ ሰው ሳተ፣ የቤተ ክርስቲያን መሪዎች ሳቱ ማለት ግን የጌታ ህብረት የጌታ ቤተ ክርስቲያን አካሉ የሆነችው ያቺ ሚስቲካል ቦዲ ኦፍ ክራይስት ሳተች ማለት አይደለም። ሳተች ማለት አይደለም። ኦኬ፣ ሳተች ማለት አይደለም። ስለዚህ አሁን እዚህ ጋር ያለው በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። መልእክቱ የሚጻፈው ለማን ነው? ለቤተ ክርስቲያኑ መልአክ ነው፣ ለሚያስተዳድራት በኤፌሶን ያለችን ቤተ ክርስቲያን የሚመራት የሚያስተዳድራት ወደዛ ሰውዬ ጻፍለት። በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄድ እንዲህ ይላል፣ ስራህንና ድካምህን ትዕግስትህንም አያውቃለሁ። ማን ነው ይሄ? የቤተ ክርስቲያኑ አለቃ ወይም መልአክ ማለት ነው። ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሳባቸው ከንቱ ሆኖ እንዳገኛቸው አውቃለሁ አለ። እንዲህ የሚያደርገው ማን ነው? የቤተ ክርስቲያኑ መልአክ ነው። ታግሰህማል፣ የቤተ ክርስቲያኑ መልአክ። ስለ ስሜን ብለህ ጸንተህ አልደከምክም፣ የቤተ ክርስቲያኑ መልአክ። ዳሩ ግን የምነቅፍብህ ነገር አለኝ። ማን ነው የሚነቀፍ ነገር ያለው? የቤተ ክርስቲያን መልአክ። ቤተ ክርስቲያንማ ፍጽምትና ያለ ነውር ትሆን ዘንድ ክርስቶስ ራሱን አሳልፎ ሰጠላት ብሎ ጳውሎስ ጽፏል። ቤተ ክርስቲያንማ ፍጽምትና ያለ ነውር እንድትሆን ክርስቶስ ራሱን አሳልፎ ሰጠላት ብሎ በኤፌሶን መልእክቱ ምዕራፍ 4 ላይ ገልጾልናል። ታዲያ የሚነቀፍ ነገር ያለው ቤተ ክርስቲያን ራሷ ናት ወይስ የቤተ ክርስቲያኑ መልአክ ነው? እስኪ ከስር መልሱልኝ። የሚነቀፍ ነገር ያለው ቤተ ክርስቲያን ራሷ ናት ወይስ የቤተ ክርስቲያኑ መልአክ ነው? ቤተ ክርስቲያን ራሷ ናት ወይስ የቤተ ክርስቲያን መልአክ? የሚነቀፍ ነገር ያለው የምነቅፍብህ ነገር አለኝ የሚለው አህለል ኪታብ የቤተ ክርስቲያኑን መልአክ። በጣም ቴንኪው። የቤተ ክርስቲያኑን አለቃ ወይም መልአኩን ማለት ነው። ይድና እስካሁን ድረስ ካልገባህ ሐቢቢ መቼ እንደሚገባህን ያለቀ። ዳሩ ግን የምነቅፍብህ ነገር አለኝ ካለ በኋላ የቀደመው ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ የሚለው ማን ነው? ክርስቶስ። ማንን? የቤተ ክርስቲያንን መልአክ ማለት ነው። እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራው እወስዳለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። አሁን ከላይ ያለውን ቤተክርስቲያን ብለህ የምታነበው ከሆነ ክርስቶስ የአካሉን መቅረዝ ነው የሚወስድባት? የቤተክርስቲያንን መቅረዝ ነው የሚቀማት ክርስቶስ? የቤተክርስቲያኑን መቅረዝ ነው የሚቀማት ክርስቶስ? የቤተክርስቲያንን መቅረዝ የሚቀማት ከሆነ ሁልጊዜ ለዘላለም ከእናንተ ጋር ነኝ ያለው ቃሉ ሐሰት ነው ማለት ነው። ቤተክርስቲያን መቅረዟ የሚወሰድ ነው። የቤተክርስቲያን መቅረዝ ራሱ ክርስቶስ እኮ ነው። ታዲያ ክርስቶስ ነው እወስድብሻለሁ የሚለው? ጌታዬ ሆይ
ክርስቶስ ክርስቶስን ነው እቀማሃለሁ የሚለው ራሱን ነው የሚቀማው። ክርስቶስ ከቤተ ክርስቲያን ላይ ራሱን እንዴት ነው የሚቀማው ስታስቡት? አይ ግን በእውነት ቁጭ ብሎ ቢሆን ኖሮ ጥሩ ነበር። መልሱን መስማት በጣም ያስፈልግ ነበረ በእውነት። ወይ ፕሮቴስት ማድረግ ስለሆነ ስራቸው እንኳን እኔን የጌታን ቃል ራሱ ይቃወማሉ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ አይ አለው እንዴ ክርስቶስ ዝም በል አንተ ደግሞ ምኑን አውቀኸው የሚሉ ሰዎች አሁን የኔን ማብራሪያ ሊሰሙ ነው። ክርስቶስን የሚያርሙ ሰዎች ናቸው እኮ ክርስቶስን ራሱን የሚያርሙት ሰዎች ናቸው። አይ ስጋው ያልከው እዚህ ጋር ተሳስተህ ነው እንደው እዚች ጋር ቀየር አርጋት ምናምን የሚሉ ሰዎች ማለት ነው። አይደለም እኔ ስለዛ እዚህ ላይም ብቻ አይደለም የቤተ ክርስቲያን ሰዎች ስተው እጅግ በጣም ብዙ ቦታ ላይ አስተካክሉ ተብለው ተጽፎላቸዋል። የገላትያ ሰዎች፣ የቆሮንጦስ ሰዎች እነዚህ ሁሉ በዝሙት ውስጥ ወድቀው በተለያየ ክፋት ውስጥ ወድቀው በጥንቆላ ክፋት ውስጥ ወድቀው እነዚህ ሁሉ እንዲመለሱ መልእክት ተጽፎላቸዋል። ቤተ ክርስቲያን ተሳስታ ግን ቤተ ክርስቲያን መልእክት ተጻፈላት ወይ ቤተ ክርስቲያን መቅረዝሽ ሊወሰድ ነው ተብላ ወይ ቤተ ክርስቲያን ንስሐ ግቢ ተብላ አንድም ቦታ ላይ ተጽፋተው። ስለ ቤተ ክርስቲያን ቅዱስ ጳውሎስ ምን እንደሚል እንመልከት። ስለ ቤተ ክርስቲያን ቅዱስ ጳውሎስ ምን እንደሚል እንመልከት። እሺ እሺ ከሱ የተነሳ 5 ላይ ነው እንዴ? እሺ ስለዚህ መንፈስ እሺ ኦኬ ይታያችኋል። ቁጥር 23 ላይ ይታያችኋል። ቁጥር 23 ላይ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። አያችሁት? ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ይላል። ቤተ ክርስቲያን ለክርስቶስ አለመገዛት ትችላለች? ቤተ ክርስቲያን ለክርስቶስ አለመገዛት ትችላለች? እስኪ አንዴ ንገሩኝ። ቤተ ክርስቲያን ለክርስቶስ አለመገዛት ትችላለች? አትችልም አይደለ? ስለዚህ ትሳሳታለች ይባላል። ቤተ ክርስቲያን ይሄን ብቻ አይደለም። አንደኛ ጢሞቴዎስ ላይ ልውሰዳችሁና አንድ የሚገርም ነገር ላሳያችሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ይመስለኛል። ፈጥኜ ወደ አንተ እንድመጣ ይላል። ከስር እንደዚህ ከፍ ላድርግላችሁ እንዲታያችሁ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይሄን እጽፍልሃለሁ። ኦኬ እሺ። ብዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ አለ። በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም አለ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው አለ። ቤቱ ምንድነው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቤቱ ምንድነው? የእውነት አምድና መሰረት። የእውነት አምድና መሰረት። አንድ ሰው የእውነት አምድና መሰረት ራሱ ይሳሳታል ካለኝ ከዚህ በላይ ዲያብሎስ አለ ታዲያ? ከዚህ ሰው በላይ ዲያብሎስ አለ? የእውነት አምድና መሰረት የተባለችን መንፈስ ቅዱስ የሚመራትን ቅዱስ ቤተክርስቲያን ትሳሳታለች፣ ትጠፋለች ከማለት በላይ ከዚህ ሰው በላይ ዲያብሎስ አለ? ያ አኽዋን የለም፣ ሊኖርም አይችልም። የለም። ሲጀመር አንድ ሰው ቤተክርስቲያን ትሳሳታለች ካለ ስህተቴን ባላየ እለፉኝ፣ እኔም ራሴ እንደ ቤተክርስቲያን ነኝ እያለ ነው። አንድ ሰው ቤተክርስቲያን ትሳሳታለች ካለ ብሳሳትም ምንም እንዳትሉኝ፣ እንኳን እኔ ቤተክርስቲያን ትሳሳታለች እያለ ነው። በቃ ምንም እንዳትሉኝ ነው ጉዳዩ።
ቤተክርስቲያን ትሳሳታለች ካለ በቃ በጣም በቃ አናዘር ሌቭል ኦፍ ትዕቢት ውስጥ ነው ማለት ነው ሰውየው። አናዘር ሌቭል ውስጥ ነው። ይሄንን ሐሳብ ፕሮቴስታንት ብቻ አይደለም የሚያቀነቅነው። ኦርቶዶክሳዊ ሆኖ ሎካል ቸርች ይሳሳታል የሚል ሰምታችሁ አታውቁም? እስኪ ከስር ቤተክርስቲያን ትሳሳታለች የሚል ኦርቶዶክሳዊ ሰው ሰምታችሁ ታውቃላችሁ ወይስ አታውቁም? ከስር ንገሩኝ። ቤተክርስቲያን ትሳሳታለች የሚል ኦርቶዶክሳዊ ሰው ሰምታችሁ ታውቃላችሁ ወይስ አታውቁም? አህለል ኪታብ ራቁ ከነዚህ ሰዎች ራቁ ከነዚህ ሰዎች። በጣም መራቅ ነው የሚያስፈልገው። በጣም ማለት በጣም አንዲት ሚዳቋ ከነብር እንደምትሮጠው እናንተም ከነዚህ ሰዎች መሮጥ ነው የሚጠበቅባችሁ። ኦኬ ፕሮቴስታንት እናስገባለን። አሁንም ፕሮቴስታንት ፌር ሆኖ ለቃሉ ታምኖ የሚወያይ ሰው መጽሐፉን ሳይበርዝ ሳይከልስ ማለት ነው።